እናት ብዬ ነው መለፋው። እናት ደግሞ በስነ ስርዓት ተማሩልኝ ነው የምትለው። ስለዛ እናታችን ቀላል አይደለችም። እኔ እናቴን በደንብ ነው አባቴ ብቻ ስለቀረ ደስ አይለኝም። እኔ ወደፊት አባቴን ማገዝ እፈልጋለሁ፣ ሀገሬን ማገዝ እፈልጋለሁ። እናቴ ከሁሉም በላይ ናት። ስለዛ ሌላም ሰው እናቱ እንዳይጠላ ብዬ ነው ልጆቼ እነዚህ ናቸው። የመጀመሪያው ኮኬት ኩመላ ትባላለች፣ እሷ አራተኛ ክፍል ተማሪ ነች። ሁለተኛ ደግሞ እነዚህ መንታ ናቸው፣ ሁለተኛ ክፍል ተማሪ መንታ። እነዚህ ሁለቱ ባኒያስ እና ቦለኒ ስማቸው ማለት ነው። አራተኛ ነው፣ ይሄ ነው ሶስተኛ አመት ነው። መጨረሻ እሱ ነው። ልጆቿ በጣም እቅድ አላት፣ ትልቅ ራዕይ አላት። ጥሩ ዜጋ እንደሆኑ፣ ጥሩ ትምህርት ቤት ገብተው እንዲማሩ፣ ለወደፊት ለሀገሪቷ እና ለማህበረሰቡ ምሳሌ እንደሆኑ ነው የሚፈልጉት። እናት ማለት ከእናት ብዙ ነገር ነው የሚፈልገው። እሷም እነዚህ አራት ልጆች እኔ ላይ ነው ጥላች ኢትዮጵያ ሕዝብን እኔ ጋር እንዲቆሙ። እነዚህ ልጆች የኔ ብቻ አይደለም፣ የሀገሪቱ ነው፣ የሕዝቡ ነው። ብቻዬ ለማስተማር ብዙ ነገር ነው የምፈልገው ለእነዚህ ልጆች። ለትምህርት ቤት ህዝቡም ያውቃል። አንድ ሰው ብቻ ማሳደግ አይቻልም። ስለዚህ እነዚህ ልጆች በሀሳብ በብዙ ነገር ጎኔ እንዲቆሙ ጠይቃለሁ። እኔ መንግስት ሰራተኛ ነኝ። ለልጆች የሚያስፈልገው አባት ሳይሆን እናት ናት። እናት ደግሞ ዝም ብሎ ለልጆች ቢኖር ሁሉም ይበልጣል። ልጆቹ አሁን እናታቸው ወጡ። እኔ ስሜ ኮኬት ኩመላ እባላለሁ። አራተኛ ክፍል ተማሪ ነኝ። እናቴ በጣም ትወደኛለች። እኔ ወደፊት ጎበዝ እንደሆነ ትረዳኛለች። ሁሉም ነገር ላይ ከአጠፋ ብላ ትጠብቀኛለች። እሷ ከሁሉም በላይ ነች። እኔና እናት ብዬ ነው መለፋው። እናት ደግሞ በስነ ስርዓት ተማሩልኝ ነው የምትለው። እና አባቴ እሷ ወደ እግዚአብሔር ስለሄደች ምንም ማድረግ አይቻልም። ስለሆነ በቃ የበረታን ወደፊት ማለት ብቻ ነው። እናት ብዙ ውለታ ነው ከፍለው እና እነሱ ሁሉም መስኪን
ስለዛ እናታችን ቀላል አይደለችም። እኔ እናቴን በደንብ ነው አባቴ ብቻ ስለቀረ ደስ አይለኝም። እኔ አባቴ ወደዛ ስለሄደች ምንም መናገር የሌለብን እናገራለሁ። ወደፊት አባቴን ማገዝ እፈልጋለሁ፣ ሀገሬን ማገዝ እፈልጋለሁ። እናቴ ከሁሉም በላይ ናት። ስለዛ ሌላም ሰው እናቱ እንዳይጠላ ብዬ ነው። እንኳን ደስ አላችሁ! የመጀመሪያ ዙር የማስታወቂያ ዋጋ ከ30% ቅናሽ ጋር በመሃል ቡልጋሪያ አፍሪካ ህብረት ፊት ለፊት ለሽያጭ አቅርበናል። ከዚህ በፊት በዘርፉ ትልቅ ልምድ ያካበተው ሰመር ሪል ስቴት ቀድመው ለሚገዙ 20 ሰዎች ብቻ በተደረገው የ30% ቅናሽ በ8% ቅድመ ክፍያ ብቻ ማለትም ባለ 1 መኝታ በ500 ሺህ ብር፣ ባለ 2 መኝታ በ700 ሺህ ብር፣ ባለ 3 መኝታ በ900 ሺህ ብር እንዲሁም የንግድ ሱቆችን በ450 ሺህ ብር ቅድመ ክፍያ ብቻ በ50% የረጅም ጊዜ ባንክ ብድር አዘጋጅተንሎታል። ምን ይሄ ብቻ! በልዩነት ለ20 ደንበኞቻችን ታላቅ ቅናሽና በቤተሰብ አሊያም በቡድን ሆነው ለሚገዙ ደንበኞቻችን ልዩ የቤተሰብ ቅናሽ አዘጋጅተናል። ፈጥኖ ይመዝገቡና ከባለ 20ዎቹ አንዱ ይሆኑ። ታዲያ ምን ይጠብቃሉ? አሁኑኑ ልጆቿ በማንም እጅ የሚለምዱ አይመስለኝም። በጣም እንክብካቤ ነው ያሳደገቻቸው። አሁንም እሷን የምተካ ባይኖርም በቃ ለልጆቿ በቂ ትምህርት በቂ ኑሮ እንዲያገኙ ነው የምንፈልገው። በእኛ አቅም ሳይሆን በመንግስት በኩል በሀገር በኩል በቂ ኑሮ በቂ ትምህርት እንዲያገኙ እሷም በሱ እንድጽናኑ ጥሩ ኑሮ አግኝቶ በኑሮአቸው እንድጽናኑ ጥሩ ትምህርት እንዲያገኙ በሷ የምትወጣ የምትገባበት መንገድ እያዩ እንዳያለቅሱ የምጽናኑበት እንዲያገኙ እንፈልጋለን። በጣም ጥሩ እናት ነበረች ለልጆቿ። ወጣ እስክትገባ ድረስ ለጎረቤት አስሬ እየደወለች ልጆችን ይውልኝ እስክትገባ ድረስ በፊት እዚህ አዲስ አለም ሲሰራ ወደ ወሎታ ሳትቀየር ለምሳ ለልጆቼ ሲል ነው ምሳ ቤት ገብቼ የሚበላ ነው የምትል። ምሳዋ ከቤት ነው ምትበላ ልጆቼን ለማየት ብዬ ነው የምትል። በቃ ወጣ ገብታ ለልጆቼ ነው ማንተዬ ልጆቼ እንደዚህ ሆነው እንዲህ ሆነው በቃ የምታወራቸው ነገሮች ዘመድ ቤትም ከሄደች ሁለመናዋን በልጆቿ ነው በቃ እና ልጆቿ ናቸው። አሁንም ይሄው በዚህ እድሜ እነሱ እንዲህ መናገር እንዲህ በቃ እነሱ እድሜ አይጠበቅም እና ልጆቹ በጣም ተነክተዋል። የሚገባቸው እንዲያገኙ እናታቸውን የሚጽናኑበት እንዲያገኙ ነው የምንፈልገው። ለነዚህ ልጆች የሚገባ እንዲያገኙ የተሻለ ኑሮ እንዲኖሩ ነው። ኢትዮጵያ ሕዝብ መቼም ለነሱ የሚደረግ ይችላሉ ብዬ ገምታለሁ። ማንም ተኝቶ የሚያድር የለም። በጣም ሁሉም ላይ ተሰምተዋል። ሁሉም ሀዘን ተሰምቶበታል። እናመሰግናለን። አሁንም ድምጽ የሆኑለት ብዙ ይብዛል። በዚህ ምክንያት ማመስገን እፈልጋለሁ እና አሁንም ጎናችን እንዲቆም የኢትዮጵያ ሕዝብ ጠቅላይ ፍርድ ቤት ለዚቹ በችሎት ላይ ለሞተችው ዳኛ ለልጆቿ ማሳደጋ እንዲሆን እድሜያቸው ላልደረሱ ህፃናት ጥላ ስለሞተች ማሳደጋቸውን በ3 ኮሚቴ አዋቅሮ በንግድ ባንክ ቁጥር 10771917 አካውንት ከፍተዋል። በዚህኛው እርዳታ እንዲያደርጉላቸው ብሎ ስለከፈተ ሁሉም ማህበረሰብ ከነዚህ ልጆች ጎን ቆሞ ማሳደጋቸውን ለትምህርታቸው እናታቸውን የሚተካ ነገር ባያገኙም ተቸግሮ እንዳያድጉ
ጥሩ ትምህርት ተምረው እንዲማሩ እርዳታ እንዲያደርግላቸው የኢትዮጵያ ሕዝብ እና እንደዛውም የፌዴራል ጠቅላይ ፍርድ ቤት አሁን የጀመረውን ነገር ጥሩ ነገር አለ። እንደዛውም የኦሮሚያ አሁንም እንዲቀጥልና እነዚህ ልጆች ጎን እንዲቆም እንጠይቃለን። አካውንቱ 1077 19 17 163 በ3 ሰው ፍቃዱ ተስፋዬና ደረጀ የመለው ከፍርድ ቤትም እና ከቤተሰብ አዋቅሮ ነው ኮሚቴ ያቋቋሙት። መጨረሻ ላይ ዞሮ ምንድነው አንድ ተከሳሹ ወይም ገዳዩ የአረመኔው ማለት ነው አሁንም ክትትል ላይ ነው። መንግስት ሁሉም ትኩረት አድርጎ ክትትል እያደረገ ነው። እንደዚህ አሁንም ሌላውም ሊያስተምር በሚችለው መንገድ ትክክለኛ ፍርድ እንዲያገኝ እንጠይቃለን። በተጨማሪ ደግሞ ለነዚህ ህፃናት አሁንም በተጨማሪ የሚፈልገው ሁሉም ማህበረሰብ፣ ባለሀብቶች፣ የተለያዩ ድርጅቶች ጎናቸው እንዲቆሙ እንጠይቃለን።